ሰላም የተከበራችሁ ውድ አድማጭ ተመልካቾቻችን ዕለታዊውን የምንዛሪ መረጃን ይዘንላችሁ መጥተናል። ዛሬ በአራት ባንኮች በኢትዮጵያ ንግድ ባንክ፣ በአዋሽ፣ በብርሃንና በአቢሲኒያ ባንክ ሰኔ 23 2018 ዓ.ም ዋና ዋና የሚባሉ የምንዛሪ ተመኖች የአሜሪካ ዶላር፣ ዩሮ፣ ፓውንድ ስተርሊንግ፣ ስዊስ ፍራንክ፣ የኩዌት ዲናር፣ የቻይና ዩዋን፣ ዲርሃም እንዲሁም የሳውዲ ሪያል በስንት ተገዝተው በስንት በምሽት ላይ ይገኛሉ የሚለውን እንዲሁም ደግሞ በእነዚህ ባንኮች ላይ ምንዛሬን ስትዘረዝሩ ወይም ደግሞ በካሽ ስትቀበሉ በምን ያህል ጉርሻ ያስደስታችኋል የሚል መረጃን የምንነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ስትጀምሩ እንደተለመደው ላይክ ማድረግ እንዳይረሳ፣ ለቻናላችንም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን ቀጥታ ወደ መረጃዎቹ እንሄዳለን። አንዱን የአሜሪካ ዶላር በኢትዮጵያ ንግድ ባንክ በ157 ከ02 ተገዝቶ በ160 ከ17 በመሸጥ ላይ ይገኛል። አንዱ የፓውንድ ስተርሊንግ በ203 ከ62 ተገዝቶ በ207 ከ69 ይሸጣል። አንድ ዩሮ ዛሬ በኢትዮጵያ ንግድ ባንክ በ179 ከ29 ተገዝቶ በ182 ከ88 ሲሸጥ የስዊስ ፍራንክ በ180 በ190 ከ90 ተገዝቶ በ194 ከ71 የኢትዮጵያ ብር ነው በምሽት ላይ የሚገኘው። የኩዌት ዲናርስ በስንት ተገዝቶ በስንት እየተሸጠ ነው የሚገኘው? በዕለታዊ የምንዛሬ መረጃ መሰረት በኢትዮጵያ ንግድ ባንክ ካላችሁ አንዱ የኩዌት ዲናር በ558 ተገዝቶ በ510 ከ59 ሲሸጥ የቻይና ዩዋን ደግሞ በ22 ከ67 ተገዝቶ በ23 ከ12 የኢትዮጵያ ብር በምሽጥ ላይ ነው የሚገኘው። የዲርሃም ምንዛሬን ስንመለከት አንዱ ዲርሃም በ42 ከ75 ተገዝቶ በ43 ከ61 ሲሸጥ የሳውዲ ሪያል ደግሞ በ41 ከ81 ተገዝቶ በ42 ከ65 የኢትዮጵያ ብር ዛሬ ሰኔ 23 2018 ዓ.ም ላይ በምሸጥ ላይ ይገኛል። ምን ያህል ተጨማሪ ጉርሻ አላቸው የሚለውን ስንመለከት ከውጭ ሀገራት በኢትዮ ዳይሬክት፣ በካሽኮ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔ፣ በአርኪ ሴንድ፣ በአምሳ ሎሚ፣ በደስታ ፔ እና በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክሉ እንዲሁም ደግሞ በውጭ የምንዛሪ መሸጫ ተመን መሰረት የ7.88 በመቶ ጉርሻን አዘጋጅተውላቸዋል። እንዲሁም ደግሞ በባንኩ ከሚሰሩ ዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክላችሁ ከዕለታዊ የውጭ ምንዛሪ መሸጫ ተመን ላይ የ7.25 በመቶ ጉርሻን እንደሚያበረክቱ በደስታ በመግለጽ ላይ ይገኛሉ። ተመልካች አድማጮቻችን፣ በመቀጠል የምንመለከተው ደግሞ የአዋሽ ባንክን መረጃ ይሆናል። በአዋሽ ባንክስ የአሜሪካ ዶላር፣ ዩሮ፣ ፓውንድ ስተርሊንግ፣ ስዊስ ፍራንክ፣ የሳውዲ ሪያል፣ ዲርሃም እንዲሁም የካናዳ ዶላር በስንት ተገዝተው በስንት በምሽት ላይ ይገኛሉ የሚለውን ስንመለከት የአሜሪካ ዶላርን በ158 ከ22 ተገዝቶ በ161 ከ39 በምሽት ላይ ይገኛል። አንድ ዩሮ በ185 ከ35 ተገዝቶ በ189 ከ06 ሲሸጥ ፓውንድ ስተርሊንግ ደግሞ በ210 ከ37 ተገዝቶ በ214 ከ57 በምሽት ላይ ይገኛል። የስዊስ ፍራንክን ስንመለከት አንዱን የስዊስ ፍራንክ በ196 ከ27 ተገዝቶ በ200 ከ19 ሲሸጥ የሳውዲ ሪያል ደግሞ በ43 ከ23 ተገዝቶ በ44 ከ09 የኢትዮጵያ ብር በምሽት ላይ ነው የሚገኘው። የዲርሃም ምንዛሬን ስንመለከት አንዱ ዲርሃም በስንት ተገዝቶ በስንት ይሸጣል? ዛሬ ዕለተ ማክሰኞ ሰኔ 23 2018 ዓ.ም ስንል በ44 ከ17 ተገዝቶ በ45 ከ05 በምሽት ላይ ነው የሚገኘው። በመቀጠል የካናዳ ዶላርን ስንመለከት አንዱ የካናዳ ዶላር በ111 ከ76 ተገዝቶ በ113 ከ99 የኢትዮጵያ ብር ነው በመዘርዘር ላይ የሚገኘው። በተጨማሪም ከዕለታዊ ተመን በተጨማሪ የ10% ጉርሻን አዘጋጅተውላቸዋል።
ቀጥለን የምንመለከተው ወደ አቢሲኒያና ወደ ብርሃን ባንክ የምንዛሬ ተመኖች ነው። ከዛ በፊት ግን ቪዲዮውን እስካሁን እያያችሁ ላይክ ካላደረጋችሁ ላይክ እንድታደርጉ፣ ለቻናላችን አዲስ ከሆናችሁ ዕለታዊ የምንዛሬ መረጃዎችን ዘውትር እየተከታተልን እናንተ በዚህ መልክ የምናቀርብላችሁ ስለሆነ ቪዲዮውን ላይክ ማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ዘውትር እንደዚህ አይነት ቪዲዮውን ስንለቅ የማሳወቂያ መልእክት እንዲደርሳችሁ ማድረግ ትችላላችሁ። በመቀጠል የምናልፈው ወደ አቢሲኒያ ባንክ ነው። የአቢሲኒያ ባንክስ ዋና ዋና የሆኑትን የምንዛሪ ተመኖች የአሜሪካ ዶላርን፣ ፓውንድ ስተርሊንግ፣ ዩሮን፣ ዲራምን፣ ስዊስ ፍራንክ፣ የካናዳ ዶላርን እና የሳውዲ ሪያልን በስንት ገዝቶ በስንት ይሸጣል፣ ምን ያህል ተጨማሪ ጉርሻዝ አለው የሚለውን እንመለከታለን። የአሜሪካ ዶላርን በ158 ከ44 ተገዝቶ በ161 ከ61 ሲሸጥ፣ ፓውንድ ስተርሊንግ ደግሞ በ210 ከ85 ተገዝቶ በ215 ከ07 ይሸጣል። ዩሮ በ185 ከ81 ተገዝቶ በ189 ከ53 የኢትዮጵያ ብር ሲሸጥ፣ ዲራም ደግሞ በ44 ከ63 ተገዝቶ በ45 ከ52 ይሸጣል። የስዊስ ፍራንክን ስንመለከት በ195 ከ33 ተገዝቶ በ199 ከ24 ሲሸጥ፣ አንድ የካናዳ ዶላር ደግሞ በ111 ከ44 ተገዝቶ በ113 ከ67 እየተሸጠ ይገኛል። የሳውዲ ሪያልን ስንመለከት በ43 ከ97 ተገዝቶ በ44 ከ85 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። በተጨማሪም ደግሞ የውጭ የገንዘብ ምንዛሬ ተመን ዛሬ ሰኔ 23 2018 ዓ.ም ከውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔሪያ እና ሌሎች የገንዘብ አስተላላፊዎች በኩል በባንኩ በኩል ስትቀበሉ ወይም ስትመነዝሩ በሁሉም ቅርንጫፉ የ2% ተጨማሪ ጉርሻን ማዘጋጀታቸውን ገልጸውልናል። ቀጥለን የምንመለከተው የብርሃን ባንክን ነው። በብርሃን ባንክ አንዱን የአሜሪካ ዶላር በ159 ከ59 ተገዝቶ በ162 ከ78 ይሸጣል። ፓውንድ ስተርሊንግ ደግሞ በ210 ከ12 ተገዝቶ በ214 ከ42 ነው የሚሸጠው። ዩሮን ስንመለከት በ181 ከ17 ተገዝቶ በ184 ከ89 ሲሸጥ፣ የዲራም ምንዛሬ ደግሞ በ43 ከ44 ተገዝቶ በ44 ከ32 ይሸጣል። አንዱ የአውስትራሊያ ዶላር በ110 ከ05 ተገዝቶ በ112 ከ21 ሲሸጥ፣ የካናዳ ዶላር ደግሞ በ112 ከ06 ተገዝቶ በ114 ከ30 ይሸጣል። በመጨረሻ የስዊስ ፍራንክ ስንመለከት አንዱን የስዊስ ፍራንክ በብርሃን ባንክ መረጃ መሰረት በ196 ከ52 ተገዝቶ በ245 የኢትዮጵያ ብር በመሸጥ ላይ ይገኛል። በተጨማሪም ደግሞ በእያንዳንዱ ዶላር የ10 ብር ጭማሪ ከባህር ማዶ ገንዘብ ሲላክላችሁ በጥሬ ገንዘብ ስትመነዝሩ በእያንዳንዱ ዶላር ላይ አዘጋጅተናል ብለዋል። ተመልካች አድማጮቻችን 4 ባንኮችን የቃኘንበት የምንዛሬ መረጃችን የሰማችሁትን ያደመጣችሁትን ይመስል ነበረ። በሌሎች ተጨማሪ መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ